ዛሬ በስምንተኛው ወር በስምንተኛው ቀን በስምንተኛው ሰዓት ኢትዮሪካ የተሰኘው የቴዲ አፍሮ አዲስ አልበም ተለቋል። ይህ ሰው ዝናው እንደ ተራራ የገዘፈው እንዲሁም በፖለቲካ ባለስልጣኖች የሚፈራው ማስለሆነና ከጀርባው እነማን ስለሚገኙ ነው የሚለውን እንዲሁም ስምንት ከበዛበት አልበም ጀርባም ያለውን ትርጓሜ የምናየው ይሆናል። እስከ መጨረሻው ድረስ አብራችሁን ቆዩ። ሐምሌ 7 1968 ዓ.ም በአዲስ አበባ የማስታወቂያ ባለሙያ የመድረክ አጋፋሪ እንዲሁም ጋዜጠኛና የዜማና የግጥም ደራሲ ከሆነ ነው አባቱ ካሳሁን ገርማሞ እና የሙዚቃዎች ላይ በውዝዋዜ በምትሳተፈው እናቱ ጥላይ አራጌ አማካኝነት ይቺን ምድር ተቀላቀለ። ስምን መላክ ያወጣዋል እንደሚባለውም የታላቁን መሪ ቴዎድሮስን ስም በመያዝ ቴዎድሮስ ካሳሁን ገርማሞ ተባለ። በቤተልሔም ኖሄራና የካቲት 12 ትምህርት ቤት ላይ ተምሯል። ከልጅነቱ ጀምሮ ጥልቅ የሙዚቃ ፍቅር ነበረው። ቤተሰቦቹ ግን ሙዚቃ ላይ ሳይሆን ትምህርት ላይ እንዲያተኩር እንደ ማንኛውም ኢትዮጵያዊ ቤተሰብ ይመክሩት ነበረ። በአንድ ምሽት ላይ ኮንሰርት ይሄዳሉ። ከዛም ጠዋት ሲነሱ ምን አስተዋልክ ብለው አባት ልጃቸውን ይጠይቃሉ። ቴዲም ያስተዋለውን ይናገራል። እከሌ ይህንን ቢያስተካክል ደግሞ እንዴት የበለጠ ይሆናል ብሎም አስተያየትን ይሰጣል። አባት ይገረሙና ዝም ይሉታል። ቴዲ ግን ደንገጥ ይላል። እስከ ዛሬ ሲቆጣኝ የነበረው አባት ዛሬ እንዴት ዝም አለኝ ይላል። ከዛ ምሽት ላይ ትምህርት ቤት ሄዶ በሚመጣበት ሰዓት ላይ ቤቱ ሰሌዳና መግረፊያ ተገዝቷል። ዛሬ የተማርከውን አስረዳን ብለው ይጠይቁታል። በሚያስረዳበትም ሰዓት ይሳሳታል። ኮንሰርቱን አንድ ሳትረሳ የተናገርክ ልጅ እንዴት የተማርከውን ትረሳለህ ተብሎም በዛች ቀን ይመታል። ሙዚቃ የከፈለውን ዋጋ ለማስታወስም ሙዚቃ ህይወቴ ሙዚቃ ህይወቴ ግዕዝና እዝል አራራይ የተሰጠች ከላይ ቴዲ አፍሮ የመጀመሪያ መድረኩ ላይ የዘፈነው እንዲሁም ክፍያ ያገኘበት ስራ ደግሞ የዜማ የቅኔ የቀሳውስት ሀገር የሚለውን ዘፈን በመስፈን ነበር። የዜማ የቅኔ የቀሳውስት ሀገር የቅዱስ ገዳማት የታቦታት ደብር። ምክንያቱም በስም ሞክሼ ስለሆነ ሰዎች እንዲያስታውሱትና የህዝብ ልብ ውስጥ ለመግባትም ይህንን መንገድ ተጠቀመ። ከዚህ በመቀጠልም አልበሙን ሰራ። ካሴቱን አውጥቶ ሳይጨርስ ግን አባቱ ከዚህ ዓለም በሞት ይለያሉ። ይህ ብቻ አይደለም ግን ካሴቱን በሚያወጣበት ሰዓት ላይ ተቀባይነት ማግኘት ስለሚፈልግ ለግማሽ ምዕተ ዓመት ያህል በበርካታ ኢትዮጵያውያን ዘንድ ሲደመጥ የነበረው የሚለውን ዜማም ያካትትበታል። በዚህም ምክንያት አልበሙ ከፍተኛ ተቀባይነትን አገኘ። በሸራተን አዲስ ሆቴል ላይ የወቅቱ አንጋፋ ባለስልጣናት ይገኛሉ። እንዲሁም ንጉሱን ከስልጣን ያወረዱትም ሰው ጭምር ተገኝተው ቴዲ እንዲዘፍንም ይጋበዛል። እዚህ መድረክ ላይ ቀርቦ እነሱን ሊያሞግስ ነው ተብሎ ሲጠበቅ ግን ከአቋሙ ንቅንቅ የማይለው ቴዎድሮስ ካሳሁን ገርማሞ ግርማዊነቶ በማለት አፄ ኃይለ ሥላሴን ከፍ አደረጋቸው። ምርጫ 97 ደረሰ ያስተሰርያል ብሎ ዘፈነ። በ17 መርፌ በጠቀመው ቁምጣ ለለውጥ ያጎፈረው ግዙፋን ላይ ሲወጣ እንዳምናው በበቀል ያምናውን ከቀጣ አዲስ ንጉስ እንጂ መቼ ለውጥ መጣ ብሎ እዚኛው ዘፈን ላይም መናገሩን ቀጠለ። በዚህም ምክንያት በቴሌቪዥን፣ በሬዲዮ፣ በጋዜጣ፣ በመጽሔት የቴዲ አፍሮ ስራዎች እንዳይለቀቁ በወቅቱ የነበረው መንግስት አገደ። ቴዎድሮስ ካሳሁን ገርማሞ እዚህ ጋር አላቆመም። በ2000 ዓመተ ምህረት ላይ ደግሞ አበባየሆሽ ለምለም የሚለውን ዘፈን አዜመ። እንዲሁም ሚሊኒየም አዳራሽ በሚመረቅበት ሰዓት ላይ ቢዮንሴ ተጋብዛ ዓለም አቀፍ ሙዚቃዊ ነች ተብላ እየዘፈነች ባለበት ሰዓት ላይ ህዝቡ ተረጋግቶ ነበረ። በመካከል ላይ ግን አበባየሆሽ ለምለም የሚለው የቴዎድሮስ ካሳሁን ገርማሞ ዘፈን ይከፈታል። አዳራሹ ድብልቅልቅ ወጣ። አይደለም ኢትዮጵያውያንን ነጩን አንቀጠቅጣለሁ አስጨፍራለሁ ብሎ በልጅነቱ የተናገረው ነገር እውን ሆነ። ቢዮንሴና ሙሉ ባንዷ በሚሊኒየም አዳራሽ ቀወጡ።
ሚያዝያ 5 ቀን 2000 ዓመተ ምህረት ግን ለቴዲ አፍሮ ከባዱ ቀን ነበር። ምክንያቱም ለአንድ ዓመት ከ6 ወር ያህል በ50 ሺህ ብር ዋስ ሰው ገጭተህ አምልጠሃል ተብሎ ለተከሰሰው ክስ ፍርድ ቤት ቀጠሮ ነበር። በዚህ የምንለቃቸው ቪዲዮዎች በአፋጣኝ እንዲደርሰው ቻናሉን ሰብስክራይብ እንዲሁም ቪዲዮ ላይክ ማድረገውን አይርሱ። በዚህ ቀጠሮ ላይ ዳኛ የነበሩት አቶ ልዑል ገብረ ማርያምም እንዲህ ሲሉ ወሰኑ። እስር ላይ ሆኖ ክሱን እንዲከታተል ተወሰነበት። ከዛም እስር ቤት ገባ። ህዳር 28 2001 ዓ.ም ላይም ለፍርድ ቀረበ። እኚሁ ዳኛም እንዲህ ሲሉ ወሰኑ። ጥፋተኛ ሆነ ተገኝተሃል። ለዚህም የ6 ዓመት እስራትና የ18 ሺህ ብር ቅጣት ያድርብሃል አሉት። መላው ኢትዮጵያውያኖች ሰላማዊ ሰልፍ ማድረግ ጀመሩ። ዓለም አቀፍ ሚዲያዎች ከፍተኛ ተጽዕኖን ፈጠሩ። ይህ ብቻም አይደለም፣ የህግ ባለሙያዎች ከቴዲ ጎን ቆመው መሟገታቸውን ቀጠሉ። 1 ዓመት ከ6 ወር ለ18 ወራት ያህል ቴዎድሮስ ካሳሁን ታሰረ። ከዛ ግን በተፈጠረው ከፍተኛ የሆነ የሚዲያና የህዝብ ተጽዕኖ እንዲሁም እስር ቤት ባሳየው መልካም ምግባር ምክንያት እንዲወጣ እንዲለቀቅ ተፈቀደለት። ከወጣ በኋላም ባዘጋጀው ኮንሰርት ላይ እንዲህ ሲል ዘፈነ። አላምናለና ፖሊስ አላምናለና ተከተለው ቴዲን ጠረጠረና አላምናለና ቴዲ አላምናለና አላምን አላቸው ፍቱኝ አላቸው። አላስችልሃለኝ መቀበል ሐሰት እንዴት መከራ ነው እስር ቤት መግባት። ያየ ሳይመሰክር ነገር አደናግረው ገዝተህ ጠፋ አሉት። ወይኔ ቴዲ አፍሮ ቸገረ ነገሩ መላቅጡን አጣ። ምርመራው ቀጠለ ከእስር ቤት ስወጣ ሲል አዜም ከዚህ በኋላም ጥቁር ሰው ኢትዮጵያና ኢትዮሪካ የተሰኙ አልበሞችን ማውጣት ችሏል። እንዲሁም ተዋናይ፣ ሞዴል፣ ፕሮዲውሰር እና ፖድካስት ሆስት ከሆነችው አምለሰት ሙጬ ጋር ትዳርን በመመስረት 4 ልጆችን አፍርቷል። ቴዲ አፍሮ ልዩ የሚያደርገው አንድ ነጥብ ጥልቅና ሰፊ የሆኑ ሀሳቦችን በአጭሩ ማቅረብ መቻሉ ነው። በዚህም ምክንያት የአፄ ቴዎድሮስን ታሪክ በ8 ደቂቃ፣ የአድዋን ታሪክ በ7 ደቂቃ፣ ፍቅር እስከ መቃብር የተሰኘውን ሰፊ መጽሐፍ በ10 ደቂቃ ደሞ በአባይ በማለት በአባይ ጉዳይ ኢትዮጵያውያኖች እጅ እንደማይሰጡ ደግሞ ለማሳየት በ6 ደቂቃ እንዲሁም ኃይሌ ገብረስላሴ 27 ዓለም አቀፍ ሪከርዶችን በሚሰብርበት ሰዓት ላይ በ4 ደቂቃ ኃይሌ ገብረስላሴ እያለ አዚሟል። ለአፍሪካውያን ትልቅ ምሳሌ የሆነው ቦብ ማርሊንም ታሪክ በ5 ደቂቃ ቅንጭብ አድርጎ አሳይቶናል። በጣም የተለፋበት ዛሬ ደግሞ ከአልበሙ ጋር ተጣድፈን ሰርተን የለቀቅነው ቪዲዮ ነው። ቻናሉን ሰብስክራይብ በማድረግ አበረታቱ ሆናል። ይህ ብቻ አይደለም፣ አፍሪካውያኖች አንድ መሆን እንዳለባቸው የሚያሳየውንም ዘፈኑን በ4 ደቂቃ አቅርቦልናል። ኃይለ ሥላሴ ትልቅ ታሪክ ያላቸው ኢትዮጵያን ለረጅም ዓመት የመሩ ንጉሥ መሆናቸውንና ትልቅ ተቀባይነት እንደነበራቸውም በ5 ደቂቃ ዘፈኑ አሳይቶናል። ምን ይሄ ብቻ፣ ለሙዚቃ የከፈለውንም ዋጋ በ6 ደቂቃ ውስጥ ቁልጭ አርጎም አቅርቦልናል። ኃይሌ ያሸንፋል ተብሎ በሚጠበቅበት ሰዓት ላይ ቀነኒሳ እና ስለሺ ከፊት እየመሩ ዞር እያሉ ኃይለስ ገብረስላሴ በሚፈልጉበት ጊዜ ላይ ያለውን ወቅትም ደግሞ በ5 ደቂቃ ውስጥ ቅልብጭ አድርጎ አስቀምጦልናል። ይህንን ሁሉ እያደረገ ሰው ሙዚቀኛ ከተባለ እውነት ያሳዝናል። ምክንያቱም ቴዲ አፍሮ እንደ ደራሲ የሚደርስ፣ እንደ ገጣሚ የሚገጥም፣ እንደ ምሁር የሀገርን ታሪክና ዕውቀት የሚያስታጥቅ፣ እንደ ዜመኛ የሚያዜም፣ እንደ አርበኛ የሀገር ፍቅርን የህዝቦች ልብ ውስጥ የሚከት፣ እርስ በርስ የሚያዋድድ፣ ሰላም በጠፋበት ሰዓት ሰላምን የሚሰብክ፣ በፍቅር አሸንፋል መርህ የሚያምን፣ ይህ ብቻም አይደለም የማይደፈሩ ርዕሶችንም የሚደፍር ጀግና የሆነ የኪነ ጥበብ ዶክተር እንጂ ሲዳ አዋርድ፣ አፍሪካ ኢምፓክት አዋርድ፣ ስታር ኦፍ ጄኔሬሽን አዋርድ እንዲሁም ደግሞ የክብር ዶክትሬቱን ከጎንደር ዩኒቨርሲቲ በ2013 ዓ.ም ተቀብሏል። ይህ ብቻ አይደለም፣ በርካታ ተጽዕኖዎችንም መፍጠር ችሏል እና ዓለም አቀፍና የሀገር ውስጥ ሽልማቶችንም ጭምር አግኝቷል።
የሁላችንም ጥያቄ የሆነው 888 የሚለው ቁጥር ጀርባ ያለው ሚስጥር ምንድነው? በኬሚስትሪ ካየነው ወደ ውስጣችን የምናስገባው ኦክሲጅን 8 ፕሮቶን፣ 8 ኤሌክትሮን፣ 8 ኒውትሮንን ይይዛል። ይህም 8ኛው ሰዓት፣ 8ኛው ቀን፣ 8ኛው ወር የሚለውን ይገልጽልናል። ይህ ብቻ አይደለም። ኬሚስትሪ ውስጥ የሚገኙት 108 የፔሪዮዲክ ቴብል ኤሌመንቶች ውስጥ ያለው የፕሮቶን ነምበር ሲደመር 3627 ይመጣል። 3 ሲደመር 6 ሲደመር 2 ሲደመር 7 በምናደርግበት ጊዜ ላይ ደግሞ 18ን እናገኛለን። 2018 ዓመተ ምህረት የሚለውንም ይገልጽልናል። ይህንኑ ቅማሬ ደግሞ ከአስትሮኖሚ አንጻር ካየነው የስርዓተ ፀሐያችን ላይ የሚዞሩት ፕላኔቶች ቁጥር 8 ነው። ሜርኩሪ፣ ቬኑስ፣ ኤርዝ፣ ማርስ፣ ጁፒተር፣ ሳተርን፣ ዩራኑስ እና ኔፕቲዩም ይባላሉ። በሂሳብ አንጻር ደግሞ ይህንን ካየነው ወደ ላይ ያለችውን 8 ወደ ጎን ካዞርናት ኢንፊኒቲ ምልክትን ይሰጠናል። ይህም ገደብ የሌለው የማያልቅ ተስፋ፣ በረከት፣ ብርሃን በኢትዮጵያ ምድር ላይ ይግባ የሚለውን ያሳየናል። አረ የምናየው ከቴክኖሎጂ አንጻር ነው፣ ከአይቲ ነው ካልን ደግሞ መረጃዎች የሚደራጁት 8 ቢት ወይም 1 ባይት በሚሞላበት ጊዜ ነው። ይህም መሰረት ያለው ጥልቅ የሆኑ ሀሳቦች፣ መረጃዎች በዚህ ኢትዮሪክ አልበም ውስጥ እንዳሉና ዛሬ እንዳዳመጥናቸውም ጭምር ይገልጽልናል። ይህ ብቻ አይደለም። ኢትዮጵያውያን ብቻ ሳይሆኑ አፍሪካውያኖች ጭምር ጥግ ድረስ የምንኮራበት አድዋ የተሰኘው ድላችን መቼ ተካሄደ ካልን በ1888 ነው። 8ኛው ቀን 8ኛ ወር 2018 የሚለውን ገልብጠን የምናነበው ከሆነ 1888። ይህንን ቪዲዮ የምናቀርብላችሁ ቴዲ አፍሮን ከማድነቅ ባለፈ ከሱ ብንማር ፍቅር ያሸንፋል የሚለውን መርህ መሬት ላይ ማውረድና ሀገር መገንባት እንችላለን በማለት ነው። የፕሮግራማችን ስያሜ ዊዝደም ፕላስ ይሰኛል ይሆናል። ለዚህ ጄኔሬሽን እንደገና ለሚመጣው ለነበሩትም ትልቅ ኩራት። በእኛ እድሜ ያለ ልጅ ነው፣ ግን እያንዳንዷን ቀንና እያንዳንዷን ሰዓት እድሜውን በትክክለኛ ተጠቀሙ ከምላቸው ሰዎች ግንባር ቀደሙ ነው። ጥበብን አክሟል፣ ጥበብን አስታሟል፣ ጥበብን እዚህ አድርሷል። ስለዚህ ቴዲ የጥበብ ዶክተር ቢባል ይገባዋል። የራሱን የሙዚቃ አብዮት ይዞ የመጣ ልጅ ነው። ቴዲን በተመለከተ ቃላቶች ያጥሩኛል ነው የሚባለው። በቃ እኔ የምልሽ ሁሉን ነገር ነው እግዚአብሔር የሰጠው። እንደውም ዛሬ እንደው ጥላሁን በኖረ ነበር ነው ያልኩት። ይሄንን ነገር ባየ አይደለም እዚህ ገና ነጩን አጫጫለሁ ያላት ቃላት እስከ ዛሬ አለች። ቴዲ ብዙ ኢንተርቪው ላይ ቀርቦ ስለ ኢትዮጵያዊነት በርካታ ሀሳቦችን ሰጥቷል። ወሳኝ የሚባሉትን ተመልክተን እንመለስ። ከምንም በላይ ኢትዮጵያዊነትን ማዳን መጀመሪያ ዓላማ አድርጎ ሀሳባችን ሀገር ማከል አለበት። ምክንያቱም አንድ ሀገር ነው የተወለድነው፣ አንድ ሀገር ነው ምንለው። ሁላችንም ጉዟችን አንድ እንደመሆኑ መጠን ኢኮኖሚያዊ፣ ፖለቲካዊ፣ ማህበራዊ ጉዳይ እንደ ዜጋ ይመለከታል። ሁሉን ለማስደሰት አይቻልም። ጠቃሚና የሚያስፈልገው መንገድ የትኛው ነው ብሎ ባመኑበት ነገር ላይ ማተኮር ነው የኔ አካሄድ። ስለዚህ ሁሉም የራሱን አመለካከት መግለጽ ደግሞ የተፈጥሯዊ መብቱ ነው። አብረን ባደረግናቸው ብዙ መልካም ነገሮች ላይ መስማማት ስንችል አብረን ባጎደልናቸው ነገሮች ላይ ዝም ብለን ጊዜ ማጥፋት ጠቃሚ አይደለም። አሁን ደግሞ የምናልፈው ብዙዎቻችሁ በጉጉት ስትጠብቁ የነበረው ከቴዲ አፍሮ ምርጥ ስንኞች መካከል ወሳኝ የሚሉትን እናያለን። በሰማዩ ላይ ቢታይ ቀለም የእሷ ነው እንጂ ሌላ አይደለም። የመጪው ዘመን ፊትናት መሪ ዛሬ ዓለም ቢላት ኋላ ቀሪ። በነጭ ያልተገዛች አድዋን በማሸነፏ ምክንያት ደግሞ በርካታ ሀገራት አረንጓዴ፣ ቢጫ፣ ቀይን ሀገራችን መለያ ያረጉባት። ግርማዊነታቸው ቀሲስ ሰረገላ ወደ ዋገን ወርደው ሲተኩ በሌላ ባዛውንቶች ራስ 60 ጉድጓድ ምሳ አብዮት ሞላችው የተማረ ሬሳ። ኢትዮጵያ ብቻ ሳይሆን ዓለም ያከበራቸው ንጉስ በበርካታ ዓለም አቀፍ ተቋማት ላይ ተጽዕኖ የፈጠሩትን አጼ ኃይለ ሥላሴ በዚህ ዘፈን ተጠቅሶ ነበር። የንጉሱ ክብርም ተነስቷል። ኦላን ይዤ አላፍርም ይህንን አውቃለሁ፣ ወደ ፍቅር ሊሂድ ምን እጠብቃለሁ። ኦላን ይዞ የሚመለው ቃል ከኩነምኛ የመጣ ሲሆን ፈጣሪን ይዞ እንደማለት ነው። የህይወት ነፍሴ ስለሆነ ለመኖር ስር ልቤ በእግሬ ላይ ጨከነ። ከአንድም 2-3 ለሞት ያደረሰኝ ከመሞት ይሻላል ጎሎ ቢያስነክሰኝ። የዘንባባ ማር ነው ጣፋጭ ነው መኖር፣ ትልቅ ተመስገን በል ላዳነህ እግዜር። ይህ ግጥም ታላቁ አርቲስት ጥላሁን ገሰሰ ደቡብ አፍሪካ ላይ ባጋጠመው የመኪና አደጋ እግሩን ተጎድቶ ያለ ቴዲ አፍሮ ቤቱ ሄዶ ጠይቆት የገጠመትና ያዜመለት ነው። ይህ በመስቀል አደባባይ ታላቁን ኮንሰርት ቴዲ አፍሮ ባዘጋጀበት ሰዓት ላይ በመቶ ሺዎች የሚቆጠሩ ሰዎች ተገኝተው የተከናወነበት ፕሮግራም ነው። ይህኛው ፕሮግራም ደግሞ በሚሊኒየም አዳራሽ ቴዲ አፍሮ ያዘጋጀው ታላቅ የሆነ ኮንሰርት ነው።
የፕሮግራማችን ስያሜ ዊዝደም ፕላስ ይባላል። አሁን ወሳኙ ሰዓት ላይ ደርሰናል። ቴዲ አፍሮ የምንወስዳቸው ጥበቦች፣ መረዳቶች፣ ዊዝደሞች ምንድናቸው ካላችሁ የመጀመሪያው ፍሌክሲቢሊቲ ይባላል። ቴዲ ወደ ሙዚቃው በሚመጣበት ጊዜ የራሴን ብቻ ዘፈን ነው የምዘፍነው ብሎ ግግም አላለም። በስሙ የሚመሳሰለውን ቴዎድሮስ ታደሰን ዘፈን በመስፈን ራሱን አስተዋወቀ። ሁለተኛው የቴዲ ትልቁ መገለጫ ደግሞ የአቋም ሰው መሆን የሚል ነው። ራሳቸው በጋበዙት መድረክ ላይ ሄዶ ያሞግሰናል ሲሉ ገርማዊነት ሰው ብሎ አዜመ። ሶስተኛው ከቴዲ አፍሮ የምንወስደው ወሳኝ የሆነው ዊዝደም ምንድን ነው ካላችሁ ደግሞ ፐርፌክት የሆነ ታይሚንግ ይባላል። በአትላንታና ሲድኒ ላይ ኃይሌ ገብረስላሴ ውድድሩን አሸነፈ። ኃይሌ ገብረስላሴ የሚለው የቴዲ አፍሮ ዘፈን ተዘፈነ። በአቴንስ ኦሎምፒክ ላይ ሁሉም ሰው ሲጠብቅ የነበረው ኃይሌ ያሸንፋል ብሎ ነበር። መሀል ላይ በሚደርስበት ጊዜ ግን ኃይሌ በጣም ወደኋላ ይቀራል። ከዛም እነ ቀነኒሳና ስለሺ ከፊት ለፊት ሆነው እየመሩ የሀገራቸውን ልጅ አንገታቸውን ዞር እያደረጉ እየፈለጉ የነበረበት ወቅት ነበር። እነሱ አሸነፉት ውድድሩ። ከዛ በኋላ በማግስቱ አንድ ዘፈን አወጣ ቴዲ አፍሮ። አራተኛው ዊዝደም ደግሞ ዲሲፕሊን ነው። የሚሰራቸው ስራዎች ረጅም ጊዜ የሚወስዱና ህዝብን ያከበሩ ናቸው። አምስተኛው ዊዝደም ደግሞ በቡድን መስራት ነው። እዚህ ዝና ላይ ሳይደርስ ለራሱ 6 አባል ያለው ባንድ ይዞ ይንቀሳቀስ ነበር። ስድስተኛው ከቴዲ የምንወስደው በጣም ወሳኝ ዊዝደም ሪስፔክቲንግ ፖዚሽን የሚል ነው። ኢትዮጵያ ውስጥ ትልቁ ችግር ማለት ነው ከፍ ማለት ይፈልጋል ሁሉም ሰው፣ ከሱ የተሻለውን ሰው ግን አያከብርም። ቴዲ ገና ልጅ በነበረበት ጊዜ እነ ጥላሁንን እነ ጋሽ ማህሙድን በጣም ሲያከብር የነበረ፣ ሲታመሙ ቤት ሄዶ ሲጠይቅ የነበረ፣ ከዛ ውጭ ባለው አሁንም እንኳን ትልቅ ዝና ላይ ደርሶ እያንዳንዱ አርቲስቶች ጡረታ ወጡ፣ ስራቸውን አቆሙ፣ እንደዚህ ተቸገሩ በሚባልበት ጊዜ በደንብ የሚደርስ ሰው ነው። ይሄ ብቻም አይደለም፣ በፊት ደግሞ ኢትዮጵያ የሚለውን ዘፈኑን ከማውጣቱ በፊት እንዲህ ብሎ ገልጾም ነበረ የሚወደው የሀገር ዘፈን እስኪኖረው ድረስ የታላላቆቹ ዘፈን እንደሚጫወት ገልጾ። ሰባተኛው ደግሞ መረጋጋት ነው። ቃለመጠይቅ በሚያደርግበት ጊዜና ሰዎችንም በሚያወራበት ጊዜ በስሜት ሳይሆን ተረጋግተው ነው የሚናገረው። አብራችሁን ስለቆያችሁ ከልብ እናመሰግናለን። ዊዝደም ፕላስ ፕሮግራማችን ይቀጥላል። እውቀት ብቻ ሳይሆን የነጠረ እውቀት፣ የተተገበረ እውቀት፣ ዊዝደም ያላቸውን ሰዎች እዚህ ፕሮግራም ላይ በዊዝደም ፕላስ እናቀርባቸዋለን። የእነሱን የህይወት ታሪክ እናያለን። የሰሯቸውን ትላልቅ ገድሎች፣ ስራዎች እንመለከታለን። ከዛም ደግሞ ከነሱ ህይወት ውስጥ ዊዝደም ኤክስትራክት አድርገን እናውጣለን። ይህ ፕሮግራም ይቀጥላል። ሌሎች ስኬታማ ሰዎችንም እንዳስሳለን። ሰብስክራይብ በማድረግ ቤተሰብ ይሁኑ።